አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊማት ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ደግሞ ማሳያችሁ ለድብርትና ሲህር ለተሰራባችሁ የአይን ናስ ችግር ላለባችሁና ሲህር በሆዳችሁ ውስጥ ላለባችሁ ሰዎች ነው ይሄን ማሳያችሁ ማለት ነው። እንዲሁም ድብርት ያለባችሁም ሰዎች ለዛም ይሆናል። ኢንሻአላህ በአላህ ፍቃድ ዛሬ እሱን አሳያችኋለሁ። እሱ ወረቅ ሰደር ነው። እኔ ያገኘሁት የአብስ ወረቅ ሰደር ነው። ደረቅ ነው ይሄኛው። እናንተ ግን ማድረግ ያለባችሁ በተለይ ኢትዮጵያ ላይ ያላችሁ ሰዎች ማለት ነው። ሰደር ማለት የቁርቁራ ቅጠል ነው ኢትዮጵያ ላይ ማለት ነው። የቁርቁራ ቅጠል ያላችሁ ሰዎች ማለት ነው 7 ትቆጥሩና 7 ሀባ ታዘጋጃላችሁ ማለት ነው። 1 2 3 4 7 ይሄ 7 ሀባ የቁርቁራ ቅጠል ነው ማለት ነው። ሌላው ደግሞ ሰውነታችሁን የምትታጠቡበት ይሄ ነው። ይሄኛውን ምን ታደርጉታላችሁ? ማሽን አለ አይደለ? ማሽን ካላችሁ በማሽን ከሌላችሁ ደግሞ 2 ጠፍጣፍ ያሉ ድንጋዮችን ታዘጋጁና ከዛ እንደዚህ ነው የምታደርጉት በድንጋው ማለት ነው። ይሄው እንደዚህ ነው የምናደርገው። ከዚያ በኋላ ውሃ ነው የምትጨምሩበት። ከዚያ በኋላ ታስጠጉትና ቢስሚላሂ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን ሱረቱል ፋቲሃ ማለት ነው 7 ጊዜ በእያንዳንዱ ፋቲሃ ማለት ነው። ከዛ በኋላ ትተነፍሱበታላችሁ እላዩ ላይ ማለት ነው። ከዚያ በኋላ አሁንም ፋቲሃ ትቀራላችሁ ድጋሚ ማለት ነው እስከ 7 ጊዜ። ይህንን ካደረጋችሁ በኋላ አሁንም ቁል ወላሁ አሐድን ቁል አዑዙ ቢረቢል ፈለቅንና ቁል አዑዙ ቢረቢን ናስን እነሱንም 7 ጊዜ ማለት ነው። በእያንዳንዱ ሱራ እዚህ ላይ ትንፋሻችሁን ታወጡበታላችሁ ማለት ነው። ከዚያ በኋላ ይህን ምን ታደርጋላችሁ? እንትን አለ ሀያተል ኩርሲይም 7 ጊዜ ትቀራላችሁ በእያንዳንዱ አያ ማለት ነው። እንደቀራችሁ እንዳልኳችሁ 7 ጊዜ ትተነፍሱበታላችሁ እዚህ ላይ ማለት ነው። ሌላ ሰዎች ምራቃቸውን የሚተፉም አሉ የሚሉም አሉ። ያን ከማድረግ መተንፈሱ ነው የሚሻለው። ትንፋሻችሁን ነው የምታወጡት እና የሱረቱል በቀራን ማለት ነው አመነ ረሱሉ ቢማ ኡንዚለ ኢለይከ ሚን ረቢ ወልሙእሚኑን ኩሉን አመነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ የሚለውን እሱንም 7 ጊዜ ማለት ነው ትቀሩና እሱንም እንደዛው ትንፋሻችሁን ታወጣላችሁ ማለት ነው። ከዚያ በኋላ ይሄን ምንድነው የምታደርጉት? ሆዳችሁ ውስጥ ሲህር የበላችሁ ሰዎች ማለት ነው ይሄንን ውሃውን ትጠጡታላችሁ። ከዛ በኋላ ቢስሚላህ 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 3 ጊዜ። ከዚያ በኋላ አንድ ትጎነጩና ቢስሚላህ ብላችሁ አንድ ትጠጣላችሁ። ከዛ በኋላ 2 ከዛ በኋላ 3 ከዚያ በኋላ ግጥም አድርጋችሁ ትጠጡበታላችሁ ማለት ነው። ሌላኛው ደግሞ እርግጠኛ ነኝ እዚህ በተለይ ሳውዲ ምድር ላይ ያላችሁ ሰዎች ታውቁታላችሁ ሰደር የሚባለው የሚበቃችሁን ያህል ከዛ በኋላ ውሃ ትጨምራላችሁ ማለት ነው የሚበቃችሁን ያህል። ምክንያቱም ይሄ ሰውነታችሁን የምትታጠቡበት የባህር ጨው 1 ማንኪያ ትጨምራላችሁ። ከዚያ በኋላ የወረቅ ምንድነው ሞያ ወርድ የሚባለውን ታውቃላችሁ? የፍላወር የአበባ ውሃ ማለት ነው። እሱንም 1 ማንኪያ ትጨምሩበታላችሁ። ከዛ በኋላ እንደዚህ ካደረጋችሁት በኋላ አሁንም እዚህ ላይ ትቀሩበታላችሁ ማለት ነው ልክ ቅድም እንደቀራሁት ማለት ነው። ፋቲሃን 7 ጊዜ በእያንዳንዱ አያ እየቀራችሁ ማለት ነው ትንፋሻችሁን ታወጡበታላችሁ። ከዚያ ቁል አዑዙ ቢረቢን ናስ ቁል አዑዙ ቢረቢል ፈለቅ ቁል ወላሁ አሐድን እነሱንም 7 ጊዜ ማለት ነው። ከዚያ በኋላ ይህን የምትታጠቡት ማለት ነው ሽንት ቤት አይደለም። ምክንያቱም የአላህ ቃል እዚህ ላይ ስለተቀራበት ይሄኛውን የሚበቃችሁ ለሰውነት የሚበቃችሁን ያህል ውሃ እዚህ ላይ ጨምራችሁ ነው መጠቀም ያለባችሁ። ምክንያቱም እኔ አሁን ለእናንተ ለማሳየት ነው ይህንን እንትን ያልኩት ማለት ነው። ስለዚህ መጠቀም ያለባችሁ የሆነ እቃ ምናምን ታዘጋጁና እቃው ላይ ነው መታጠብ ያለባችሁ። ወደ ውጭ የሚረጨው ችግር የለውም። ያው ከእናንተ በላይ አቅም ከሆነ ምንም ችግር የለውም። ሀማም ውስጥም ብትታጠቡ ችግር የለውም። ምክንያቱም ቦታ ካጣችሁ ማለት ነው። ከሌለ የለም ነው ምንም የምታደርጉት ነገር የለም። ውሃውን ግን የታጠባችሁትን ውሃ ግን ማለት ነው አውጥታችሁ ውጭ ላይ ነው የምትደፉት።
ገባችሁ? እና እንደዚህ ያደረጋችሁ ተጠቀሙ። የጠቀስኳቸውን ነገሮች እያንዳንዳቸውን ድራሹን ነው የሚያጠፋው ቢያንስ ለ7 ቀን ማለት ነው። በተከታታይ ለ7 ቀን ኢንሻአላህ ቢዝኒላህ ተዓላ አላህ ይፍክ አስራርኩም ኢንሻአላህ ከሲህር ነፃ ትወጣላችሁ እላለሁ በአላህ ፍቃድ። ኩል ሸይ ቢየድ ረብል ዓለሚን። ስለዚህ ቢስሚላህ ብላችሁ ጀምሩ። ሁሉንም ነገር ስትጀምሩ ለክርስቲያን ወገኖቻችንም እናንተም ተጠቀሙት። ለሁሉም ሰው ነው የሚሆነው። ሰላም አለይኩም ወራህመቱላሂ ወበረካቱ።